አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ሴት በአዲስ ክፍል ዛሬም ተመልሷል። ዛሬ ደግሞ ለየት ባለ ሁኔታ አራት ጀነት ከተመሰከረላቸው ምርጥ ሴቶች ውስጥ አንዷን ነው የምናነሳው። የመጀመሪያዋ መርየም እብነተ ኢምራን التي احسنت فرجها የተባለላት፣ ሁለተኛዋ ደግሞ አሲያ የፊርዓውን ሚስት ረዲየላሁ ዐንሃ اللهم ابني لي عندك بيتا في الجنة ያለችው፣ ሶስተኛ ደግሞ ኸዲጃ ቢንት ኹወይሊድ ኡሙል ሙእሚኒን የነብዩላህ አለይሂ ሰላቱ ወሰላም ሚስት የሆነችው ኸዲጃ፣ አራተኛና የመጨረሻዋ ደግሞ ፋጢመቱ ዛህራ ቢንቱ መሐመድ ረዲየላሁ ዐንሃ ነበሩ። ለዚህ ከአራቱ ውስጥ የማንን ታሪክ ዛሬ የምናወሳ ይመስላችኋል? ብዙ አለደክማችሁ ኢንሻአላህ። የዛሬው ታሪካችን የሚያጠነጥነው ወይም ባዮግራፊያችን የሚሆነው ስለ ፋጢመቱ ዛህራ ነው። ፋጢመቱ ዛህራን ብዙዎቻችን እናውቃታለን ብዬ አስባለሁ። ስለሷ አንዳንድ ነገሮችን ልንገራችሁ። ከውልደቷ ጀምሮ ታሪኳ ምን ይመስል ነበር የሚለውን አሳያችኋለሁ። ፋጢመቱ ዛህራ የተወለደችው ውዱ ነብያችን አለይሂ ሰላቱ ወሰላም ወህይ ከመቀበላቸው አንድ አመት በፊት ወይም በኋላ ነው የሚሉ ሐዲሶች አሉ። ነገር ግን እርግጥ የሆነው ነገር የተወለደችውም ያደገችውም በእስልምና መሆኑ በብዙ ሐዲሶች ላይ ተቀምጧል። ታዲያ እቺ ምርጥ ሴት ስለሷ ህይወት እናንሳ። ለነብያችን አለይሂ ሰላቱ ወሰላም የመጨረሻ ልጅ ነበረች። ታዲያ ልክ እንደ ሌሎቹ እህቶቿ የሳንም ስም ያወጣችላት እናቷ ኸዲጃ ረዲየላሁ ዐንሃ ነበረች። ታዲያ የስሟ ትርጓሜ ምንድነው የሚለውን ከማንሳቴ በፊት ስለ ኸዲጃ ስም ትርጉም እናውራ። ኸዲጃ ረዲየላሁ ዐንሃ የሁሉንም ሴት ልጆቿን ስም ያወጣችው እሷ ነበረች። ከዛም ውስጥ ደግሞ ፋጢማ አንዱ ነበረ። ፋጢማ ማለት ትርጉሙን ከማውሳቴ በፊት የኸዲጃን ስም ትርጉም ልንገራችሁ። ታዲያ ኸዲጃ ፋጢማን የወደደችበት ሌላ የስሙ ትርጓሜ ያለው። የኸዲጃ ረዲየላሁ ዐንሃ እናትም ፋጢማ ትባል ነበር። ለዛ ነበር ፋጢማ ያለቻት። ኸዲጃ የሚለው ስም ታዲያ ትርጓሜው ምንድነው? ልጆች 9ኛ ወርን ሳይጨርሱ ወይም ደግሞ ፕሪተርም ሆነው ሲወለዱ፣ ያ ማለት ኖርማል እንደሚረገዘው 9 ወር ሳይሞላቸው የሚወለዱ ልጆችን ኸዲጃ የሚለው ስያሜ ይሰጣቸው ነበረ። ከዛም ጋር ተያይዞ ታዲያ ፋጢማ የሚለው ስም ደግሞ በዛ ተቃራኒ ምን አይነት ሴቶችን ይገልጻል? 9 ወራቸውን ጨርሰው ወይም ፉል ተርም ጤነኛ ሆነው የሚወለዱ ሴት ልጆችን ደግሞ በተቃራኒው ፋጢማ የሚል ስያሜ ይሰጣቸው ነበረ። ስለዚህ እናቷ ለምን እንዳወጣችላት አይን የስሟ ትርጓሜ ምን እንደሆነ አነሳን። ከዛ ምን ቀጠለ ወዴት ነው? ፋጢማ እህትና ወንድሞቿ እነማን ነበሩ? አንዳንድ ነገሮችን ላስታውሳችሁ። ያው ከመጀመሪያ ልጃቸው ስንጀምር ኸዲጃ ረዲየላሁ ዐንሃና ነብዩላህ አለይሂ ሰላቱ ወሰላም የመጀመሪያ ልጅ ቃሲም ይባል ነበረ። ለ3 ዓመት ብቻ ነበረ ህይወት የቆየው። ከዛ በኋላ ሁለተኛ ልጃቸው ደግሞ ዘይነብ ቢንት መሐመድ፣ ሶስተኛ ልጃቸው ሩቅያ፣ እንዲሁም አራተኛ ልጃቸው ደግሞ ኩልሱም፣ አምስተኛ ልጃቸው ፋጢማ ነበረች። ስድስተኛና ሰባተኛ ልጃቸው ደግሞ አብዱላህና ኢብራሂም ነበሩ። ታዲያ ከኸዲጃ ረዲየላሁ ዐንሃ ያልተወለደው ብቸኛው ልጅ ኢብራሂም ረዲየላሁ ዐንሁ ነበር። ታዲያ መጀመሪያ ላይ እንዳልኳችሁ የመጨረሻ ልጅ የሆነችበት ምክንያት ሶስቱም ወንድ ልጆቻቸው በህይወት አለመቆየታቸው ነው። ያሳደጉት 4 ሴት ልጆችን ብቻ ነበረ። ከነሱ ውስጥ ነው የመጨረሻ ልጃቸው ፋጢማ ረዲየላሁ ዐንሃ የነበረችው። ስለዚህ የፋጢማን ታሪክ እንዲሁ እያየን እንቀጥላለን። ለዚህ ልጅነቷን ልናወሳ ነው። ፋጢማ ታሪኳን ለየት የሚያደርገው ምንድነው? እንደ ሌሎቹ እህቶቿ ነብያችን አለይሂ ሰላቱ ወሰላም ከኸዲጃ ጋር ያሳለፉትን ጥሩ ጊዜ በሀብት ማማ ላይ በነበሩበት በንግድ ዓለም ላይ በነበሩበት አይደለም የተወለደችው። ወህይ ከወረደላቸው በኋላ እያየች ያደገችው እስልምናን ለመስጠት የተከፈለውን ዋጋ እያንዳንዱን ስቃይ ነበር እያየች ያደገችው። ለዛም ነበር የእሷን ህይወት ትንሽ ከሌሎቹ እህቶቿ ለየት የሚያደርጉት። የምቾቱን ህይወት የድሎቱን ህይወት አታውቀውም። ከልጅነቷ ጀምሮ የምታስታውሰው ነቢያችን አለይሂ ሰላቱ ወሰላም እስልምናን ለመስጠት እስልምናን ሰው ጋር ተደራሽ ለማድረግ ሲያደርጉ የነበረውን ጥረት፣ በዛ ውስጥ ደግሞ ሲደርስባቸው የነበረውን ግፍ ነው እያየች ያደገችው። ወህይ ከወረደ በኋላ እስልምና ሲመጣ የእሷን ልጅነት የምናስታውሰው በምንድን ነው? ሁለቱ እህቶቿ ሩቅያና ኩልሱም ወህይ በወረደበት ጊዜ ወይም እስልምናን በሚያስፋፉበት ጊዜ ለአቡ ለሃብ 2 ልጆች ታጭተው ነበረ። የእድሜያቸውንም ትልቅነት ያሳያል። ዘይነብ ደግሞ በዛን ጊዜ ባለትዳር ትልቅ ልጅ ነበረች ማለት ነው። ስለዚህ ሁላችንም እንደምናውቀው ነብዩላህ አለይሂ ሰላቱ ወሰላም ለፋጢመቱ ዛህራ ልዩ ፍቅር እንደነበራቸው እናውቃለን። ከሌሎች እህቶቿን በተለየ ደግሞ የወዷት የነበረውም አንድም ለዚህ ይመስለኛል። ወላሁ አለም። ለዛም ነበረ ታዲያ ይህንን ፍቅራቸውን ለመግለጽ አላህ ሱብሓነሁ ወተዓላ ወህይ አውርዶ ወአንዚር አሺረተከል አቅረቢን ሲላቸው በስም ሁለቱንም በጣም ለልባቸው ቅርብ የሆኑትን 2 ሴቶች ነበረ ጠርተው ያስጠነቀቁት። ከነዚህም ሴቶች አንዷ ፋጢመቱ ዛህራ ረዲየላሁ ዐንሃ ስትሆን፣ ሁለተኛ ደግሞ በስም ጠርተው ያስጠነቀቁት በጣም የሚወዳትን አክስታቸውን ሶፊያ ቢንት አብዱል ሙጠሊብን ነበረ። ታዲያ ምን ብለውን ያስጠነቀቃቸው?
ላ አምሊኩ ለኩማ ሚነላሂ ሸይአ ብለው ነበር ያስጠነቀቋቸው። ካለኝ ሀብት ንብረት የምትፈልጉትን ነገር ሁሉ ለእናንተ ሳልሰስት እሰጣችኋለሁ። ነገር ግን አላህ ዘንድ እናንተን የማስቆምበት ወይም እናንተ የምከላከልበት ምንም ኃይል የለኝም። እስልምናንም ከመቀበል አንጻር እንዲሁም ደግሞ ከዛ በፊት የሚደረጉ የነበሮችንም ነገር ከመከላከል አንጻር በምንም አላድናችሁም ነበር ያሏቸው። የእነዚህ ሁለት ሰዎች ስም መጠራት ነቢያችን አለይሂ ሰላቱ ወሰላም ምን ያህል ቦታ ሲሰጧቸው እንደነበረ የሚያሳይ ትልቅ መልእክት ይመስለኛል። ታዲያ ፋጢመቱ ዛህራ ከስሟ ስንነሳ የፋጢማን ትርጉም አይተናል። ነገር ግን ፋጢመቱ ዛህራ ለምን ተባለች? ዛህራ የሚለው ስም የተሰጣት ፊቷ ላይ በነበረው በጣም የሚገርም ውበት ብቻ ሳይሆን ፊቷ ላይ በነበረው ኑር ነበረ። በጣም ፊቷ ረዲየላሁ አንሃ በጣም ያበራ ነበረ። ታዲያ ሲወራ ከሙሉ ቤተሰቦቿ ነቢያችን አለይሂ ሰላቱ ወሰላምን እንደሷ የሚመስል የለም ይላሉ። ፊቷ ላይ በነበረው ኑር፣ በኢባዳ በአኽላቋ እያንዳንዱ በምሰራቸው ስራዎች ፊቷ ላይ በነበረውም ኑርም አጠቃላይ ጨምሮ እሳቸውን የሚመስል የቤተሰቡ አካል እንደሷ የለም ይላሉ። አይሻ ረዲየላሁ አንሃም ስትናገር ካቀማመጥና ካነሳሷ ካረማመዷ ከሁሉም ነገሯ ነበር ታዲያ ነቢያችን አለይሂ ሰላቱ ወሰላምን የምትመስለው። ለዛ ነበረ ፋጢመቱ ዛህራ የሚለው ስም የተሰጣት። ታዲያ ሁለተኛው ስሟ ደግሞ ወይም ደግሞ ከፋጢመቱ ዛህራ ውጪ ደግሞ ሁሉም የሚጠራት አልበቱል በሚለው ስሟ ነበረ። አልበቱል የሚለው ስሟም ደግሞ ከምን አኳያ እንደተሰጣት ልንገራችሁ። አልበቱል የሚገልጸው ምንድነው? ሁሉ ነገሯን ለአላህ ሱብሓነሁ ወተዓላ መስጠቷን፣ ኢባዳዋን፣ ወደ አላህ መመለሷን፣ ነገራቶቹን በሙሉ የምታደርግ የነበረው በአላህና በአላህ ስም ብቻ ነበረ። ያንን ለመግለጽ ነበረ አልበቱል የተባለችው። ይህም ነበር ታዲያ ቅድም እንዳልኳችሁ 4 ጀነት ከተመሰከረላቸው ቁልፍና ምርጥ ሴቶች ውስጥ አንዷ ያደረጋት ማለት ነው። ለዚህ የስሟን ትርጉም አነሳን። 2 ስሞችን ነገርኳችሁ፣ ፋጢመቱ ዛህራ እና አልበቱል። 10 ዓመቷ ነበረ። ሁላችንም ዘግናኝ ሆኖ የምናስታውሰውን ከአባ ላይ ነቢያችን አለይሂ ሰላቱ ወሰላም ስጁድ ላይ በወረዱበት ያንን ሁሉ ቆሻሻ፣ የግመል ቆሻሻ፣ አንጀት ምናምን ላያቸው ላይ ሲደፋ በነዛ ትንንሽ እጆቿ ላያቸው ላይ በማራገፍ እያለቀሰች በጣም ለሳቸው የነበሯትን ፍቅርና ስስት በማሳየት የምናስታውሳት ለዛ ነው። 3ኛ ስምም ነበራት። ሌላኛው ስሟ ደግሞ የምትታወቅበት ምንድነው? ኡሙ አቢሃ ነበር የምትባለው። ኡሙ አቢሃ የአባቷ እናት ማለት ነው። ቅድም እንዳልኳችሁ ይህንን ስም ያገኘችበት ልዩ የሆነ አጋጣሚዎች አሉ። ያም ምንድነው? ለነቢያችን አለይሂ ሰላቱ ወሰላም በምታደርገው የነበረ ልዩ እንክብካቤ፣ በምታሳያቸው የነበረ ፍቅር ነው ይህንን ስም ያገኘችው። እንዳልኳችሁ ከልጅነቷ ጀምራ ይህንን ስትራግል ማየቷ፣ ነቢያችን አለይሂ ሰላቱ ወሰላም ሲደርስባቸው የነበረውን በደል፣ ግፍ ማየቷ ለእሳቸው ልዩ እንክብካቤ እንድታደርግ አድርጓታል። ተጎድተው ሲመጡ ብዙ ነገሮችን ደክመው ተጎሳቅለው በገቡበት ሰዓት ሁሌ እንክብካቤ በማድረግ አጠገባቸው በመሆን ህመማቸውን ለማገዝ በመሞከር በዛ ለጋ እድሜዋ በምታሳልፈው ጊዜ ነበረ ኡሙ አቢሃ የሚለውን ስም ያገኘችው። ታዲያ ከልጅነቷ ጀምሮ ይህንን እያየች አደገች አለን። በጣም የሚገርመው የእናቷንም ሞት ጨምሮ ብዙ ለእስልምና የተከፈሉ መስዋዕትነቶችንና ችግሮችን ስታይ አድጋለች እቺ ልጅ። በጣም የሚገርመው ይህ ብቻ አላቆመም። ይህንን ሁሉ መከራ ባየችበት፣ ይህንን ሁሉ ችግር ባየችበት እድሜዋ፣ በልጅነት እድሜዋ ሁሉን ነገር እያየች ነበር ያደገችው። ከዛም ያ ሳይበቃ ደግሞ በ13 ዓመቷ ከመካ ወደ መዲና ስደትን ወይም ሂጅራን ከቤተሰቦቿ ጋር አድርጋለች። ታዲያ ነቢዩላህ አለይሂ ሰላቱ ወሰላም ልክ እንደሷ እሳቸውን በጣም ይሳሱላት ነበር። በፍቅራቸውም ሁሉንም ያስቀኑ ነበር። ቤት ውስጥ ያለ ሰው በሙሉ የነሱ ፍቅር የተለየ ነው ይላል። ከዛም ደግሞ ብዙም ይጠይቋቸው ነበረ። ፋጢመቱ ዛህራን ከሌሎች ቤት ውስጥ ካሉት ማን እንደነበሩ ቤት ውስጥ እናውቃለን። ከነሱ ውስጥ የሷ የተለየ የሆነበትን ምክንያት ደጋግሞ ይጠይቋቸው ነበረ። ታዲያ ይህ ብቻ ሳይሆን በተለያዩ ሐዲሶች ላይ ነቢያችን አለይሂ ሰላቱ ወሰላም ለሷ የሚሰጡትን የነበረውን ቦታ እናያለን። ምን ያደርጉላትም እንደነበር፣ ፍቅራቸውን በምን እንደሚገልጹ እንደነበረ እናውቃለን። ከነሱ ውስጥ አንዳንድ ነገሮችን ላስታውሳችሁ። ለምሳሌ ነቢያችን አለይሂ ሰላቱ ወሰላም ማንኛውንም ጉዞ ከመውጣታቸው በፊት ለጦርነትም ይሁን ለማንኛውም ለዳዕዋም ይሁን በሚወጡበት ጊዜ ያው ሁሌ እንደምናውቀው መስጊድ ውስጥ 2 ረካ መስገዳቸው አይቀርም ሲወጡም ሲገቡም። ከዛ ውጪ ግን መጨረሻ ጊዜ የሚያሳልፉት የነበረው ፋጢማ ጋር ነበረ ረዲየላሁ ዐንሃ። እሷ ጋር ጊዜ ካሳለፉ በኋላ ነበረ ወደሚሄዱበት ቦታ የሚሄዱት። ልክ እንደዛውን ደግሞ ከነበሩበት ቦታ ሲመለሱ መጀመሪያ ሰላም የሚሉት መጀመሪያ የሚዘይሩት ሚስቶቻቸው ቤት ከመሄዳቸው በፊት የሚያገኙት ፋጢማን ብቻ ነበረ። ታዲያ ይህ ብቻ ያበቃ። እንደ አባት ለእሷ የሚሰጡት የነበረው ፍቅር ልዩ ከመሆኑ የተነሳ
ዳዕዋ ላይ በተቀመጡበትም ይሁን መስጂድ ላይ ይሁን ከሰሃቦቹ ጋር በተሰበሰቡበትም ይሁን ፋጢማ ወደ እሳቸው ከመጣች ከመቀመጫቸው ተነስተው ነበር የሚቀበሏት የኛ ውድ ነብይ አለይሂ ሰላቱ ወሰላም። እሷም ልክ እንደዛው እሷ ባለችበት ነቢያችን አለይሂ ሰላቱ ወሰላም ከመጡ ተነስታ ከፍ ብላ ተቀብላ ግንባራቸውንና እጃቸውን በመሳም ነበረ ፍቅሯን የምታሳየው። ይህንን ሁሉ የሚያስቀና ፍቅር ነበረ የነበራቸው። ስለ ጋብቻዋ ከማውራቴ በፊት ፋጢማ ረዲየላሁ አንሃ አንዳንድ ነገሮችን ላውራችሁ። የበድርን ጦርነት እናንሳ። የበድር ጦርነት ለእስልምና እንደምናውቀው በጣም ትልቅ ጦርነት፣ ትልቅ ድል ነበረ ለሁላችንም። ነገር ግን ያንን ድል እንዳያጣጥሙ ያደረጋቸው አንድ ክስተትም ነበረ። በዛን ሰዓት የበድር ጦርነት ጊዜ ዑስማን ኢብኑ አፋን አልተሳተፉም ነበረ። ያም የሆነበት ምክንያት ምንድን ነው? ሩቅያ የፋጢማ ረዲየላሁ አንሃ እህት በጣም ታማ ስለነበረ እሷን ለማስታመም በዛን ወቅት ባለዋ ስለነበረ ቀርተው ነበረ። ታዲያ ልክ የበድር ጦርነት ድል ከመሰማቱ ጋር የሩቅያ ሞትም እኩል ነበር የተሰማው። ለዛ ነበረ ያንን የሚያክል ትልቅ ጦርነት ማሸነፋቸው ደስታቸውን እንዳያጣጥሙ ያደረጋቸው። ምክንያቱም የነቢያችን አለይሂ ሰላቱ ወሰላም ልጅ የሆነችውን ሩቅያ አጣው ነበረ በዛን ቀን። በዛም ነበረ ታዲያ ዑስማን ኢብኑ አፋን አንድ የምናውቀው ቅጽል ስሙ ዙኑረይን የተባለውን ስም ያገኘው በዛ ነበረ። ያም ለምንድን ነው? ሩቅያ ረዲየላሁ አንሃ ከሞተች በኋላ ሁለተኛ ልጃቸውን ኡሙ ኩልሱምን ድረውለት ነበረ። ለዛ ነበር ታዲያ ሁለቱን የነቢያችን አለይሂ ሰላቱ ወሰላም ልጆችን በማግባቱ ነበረ ዙኑረይን የሚለው ስም የተሰጠው ዑስማን ኢብኑ አፋን። ለዚህ ለምንድን ነው ይሄንን ታሪክ ያነሳሁላችሁ? ሁለቱ ሩቅያ ሞታለች አለን ረዲየላሁ አንሃ። ከዛ በኋላ ደግሞ ሁለተኛ ልጃቸውን ደግሞ ዳሩላት ለዑስማን ኢብኑ አፋን አለን። ስለዚህ የቀረችው እህቷ ማን ነበረች? በዛ ሰዓት ላይ ዘይነብ ደግሞ መካ ላይ ነበር የቀረችው። አልዓስ ኢብኑ ረቢዓን አግብታ መካ ትኖር ነበር። ስለዚህ ቤት ውስጥ የቀረችው ፋጢማ ነበረች። ለዛም ነበር የትዳሯን ወሬ አብርቼ አንድ ላይ ላነሳላችሁ የፈለግኩት። ስለዚህ ብቻዋን ቀረች። አንድ ነገር ላስታውሳችሁ፣ ፋጢመቱ ዛህራን ምን ብያችሁ ነበረ? ስለ ውበቷ ወራን። አልበቱል የኢማን ተምሳሌት ናት፣ የእስልምና ተምሳሌት ናት። ከዛም ደግሞ አልፎ ነቢያችን አለይሂ ሰላቱ ወሰላም እንደሷ በመልክም የሚመስለው የለም ብለናል። ውበቷን አነሳን፣ ፊቷ ላይ የነበረውን ኑር አነሳን። ስለዚህ እሷን ለማግባት የማይመኝ ሰው ይኖራል ብሎ ማሰብ በጣም ከባድ ነው። ሁሉም ሰዎች ነበረ በዛ ሰዓት የነበሩ ሰሃቢዎች በሙሉ ትልልቅ ሰሃባዎችን እና አቡበክር ሲዲቅ ዑመር ኢብኑ አልኸጣብን ጨምሮ ሁሉም ለጋብቻ ይጠይቁ ነበረ። ነቢያችን አለይሂ ሰላቱ ወሰላምን አገኙ፣ ፊት ለፊታቸው ተቀምጠዋል። መናገር ግን አቃታቸው። ነቢያችን አለይሂ ሰላቱ ወሰላሙ ጠየቁት፣ ሐጃ አለህ ወይ እኔ ጋ? በሰላም ነው ወይ የመጣኸው? ምን ፈልገህ ነው የሚለውን ደጋግሞ ቢጠይቁትም አሊ ረዲየላሁ አንሁ ምንም ቃል ካፉ ሊወጣ ግን አልቻለም። ለመሞከርም ራሱ ከመንተባተቡ ውጪ ደፍሮ ፋጢማን ረዲየላሁ አንሃን ለማግባት ነው የመጣሁት የሚለው ቃል ካፉ በፍጹም ሊወጣ አልቻለም። ከዛ ግን ነቢያችን አለይሂ ሰላቱ ወሰላም የውስጡን ያውቁ ስለነበረ ጠጋ ብለው አይተውት ለአለከ ጅክተ ሊተኽጡበ ፋጢማ ይሉታል ረዲየላሁ አንሁ። አልይም ምንም መልስ መናገር አልቻለም ነበር። የፋጢማን እጅ ለመጠየቅ ይሆን እንዴ የመጣኸው ብለው ሲጠይቁት አንገቱን ደፍቶ በሐያ ነዓም አዎ ብለው ብቻ ድምፅ ያሰማሉ። ታዲያ ይህንን ያውቃሉ፣ የውስጡን ምን እያሰበ እንደሆነ በዛ ሰዓት ያውቃሉ። አሊ ረዲየላሁ አንሁን ከነቢያችን አለይሂ ሰላቱ ወሰላም በላይ የሚያውቀው በዛ ሰዓት አይኖርም። ከዛም መህር አለህ ወይ ብለው ይጠይቁታል። ምንም ገንዘብ ምንም ንብረት እንደሌለው ነቢያችን አለይሂ ሰላቱ ወሰላምም ጠፍቷቸው አይደለም። ነቢያችን አለይሂ ሰላቱ ወሰላም ግን ውስጣቸው የያዙት ሰው ስለነበረ ለሁሉም ፈቃደኛ አልነበሩም። የሚገርመው ታዲያ እስከ 16 ዓመቷ ድረስ አላገባችም ነበር። በዛን ሰዓት የተለመደ አልነበረም። ሁሉም በልጅነታቸው ነበረ የሚያገቡት። እስከዛ ዓመት የቆየችበት ገና ናት በሚል ብቻ ሳይሆን ለእሷ የታቀደ ነገር ቢኖር ነው ይሉ ነበረ። ወላሁ አለም። ታዲያ እንዴት ነው የሆነው? እነዚህ ሁሉ ሰሃቦች ሲጠይቁ የቢታ መልስን ሲያገኙ ፋጢማን የሚያገባት ማን ይሆን በሚል ሁሉም ያስቡት ነበረ። ታዲያ አሊ ረዲየላሁ አንሁ ሲናገሩ ምን ይላሉ? ሀሳቡ ቢኖረኝም እንደኔ አይነት ሰው እንዴት እና አቡበክርና እነ ዑመር ኢብኑ አልኸጣብን እምቢ ተብለው ለኔ ተራ ድሃ እንዴት ተብሎ ይሰጣል በማለት ነበር የተውኩት ይላሉ። ለዚህ እንዴት ይሰጡኛል ብሎ ከማሰቡ ውጪ ፍላጎቱ እንደነበረ ያሳያል። ታዲያ ምንም ገቢ የለውም፣ እንዴት አኖራታለው እቺን የመሰለች ልጅ የሚለው ሀሳብ ቢይዘውም መጠየቅ አልቻለም። ነገር ግን አንዳንድ ደዒፍ ሐዲሶች ላይ እንደሚያሳየው ቤት ውስጥ ተሰብስበው እያወሩ በነበሩበት ጊዜ ስሟ ያልተጠቀሰ ሐዲሶች ላይ ብዙም ያልታወቀች አንድ ሴት በጣም እንደወተወተችው ብዙ ቦታዎች ላይ ይገለጻል።
ለምን አትጠይቅም? ብትጠይቅ ምን ችግር አለው? እንዲሁም ሌሎችም ሰሃባዎች እንዳለ ነቢያችን መሐመድ አለይሂ ሰላቱ ወሰላም አልይን በጣም ነበር የሚወዱት ረዲየላሁ ዐንሁ። ስለዚህ ከፍቅር የተነሳና ለጠይቅ ችግር የለውም እምቢ ብትባልም ችግር የለውም አይነት ውትወታዎችን ያደርጉለት ነበረ። ለዛም ነበረ ታዲያ ከዕለታት አንድ ቀን ሀሳቡን ሰብስቦ ጥንካሬውን እንደምንም ብሎ ወደ ነቢያችን አለይሂ ሰላቱ ወሰላም ለመጠየቅ አንድ ቀን ይሄዳሉ። ታዲያ አልይ ረዲየላሁ ዐንሁ ገብተው ለመጠየቅ በተቀመጡበት